በዛሬ መረጃችን የመጀመሪያው ወደ ሐዋሳ ይወስደናል። በሐዋሳ ከተማ ምንድነው የተፈጠረው? በከተማዋ አዲሱ መናኸሪያ መስመር አጣና ተራ አካባቢ ከባድ የእሳት አደጋ ተከስቷል። ስንት ሰዎች ሞቱ? በዜናችን እንነግራችኋለን። የኢትዮጵያ ፌዴራል ፖሊስ ከቻይናው ኩባንያ ህገወጥ የጦር መሳሪያ ዝውውርን ለመቆጣጠር የሚረዳው ዘመናዊ የሌዘር ማሽን በድጋፍ አግኝቷል። ተሰሙታላችሁ። በሌሎች የድርጅቱ ምርቶች ላይ የማጣራት ስራ እየተሰራ ነው ብሏል የኢትዮጵያ ምግብና መድኃኒት ባለስልጣኑ መልእክት አስተላልፏል። ተሰማላችሁ። ወደ ታክስ ማዕከል ሄዶ በተጨባጭ ደረሰኙ አልደረሰልህም ከተባለ ለዚህ የተቋቋመ ግብረ ኃይል ስላለ ግብረ ኃይሉ ለዚህ መፍትሄ ይሰጣል ብሏል የገቢዎች ሚኒስቴር። ብዙዎቻችሁን ይመለከታል። በኬንያ ያለማቋረጥ ለ79 ሰዓታት ዛፍ ያቀፈው ፓስተር በመጨረሻም ራሱን ስቷል። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የናንተው የመረጃ ቻናላችሁ ነው። ከዚህ በመቀጠል አጠራ አድርጌ ካደጋ ነክ ካለም አቀፍ ከአህጉር አቀፍ ሰብሰብ ያደረኳቸው መረጃዎች ነግራችኋለሁ። ናርዶስ አለማየሁ ነኝ። የትም እንዳትሄዱ እላችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ወደ ቀዳሚ መረጃ እንለፍ። በሐዋሳ ከተማ ወደ አዲሱ መናኸሪያ መስመር አጣና ተራ አካባቢ ከባድ የእሳት አደጋ ተከስቷል። በሁለት ቤቶች መካከል ተጠግተው የሚኖሩ የ6 ዓመት ህፃንና እናት ህይወት አልፏል። በሐዋሳ ከተማ እንግዲህ አጣና ተራ የሚባል ቦታ ላይ ነው አደጋው የተከሰተው። በአቅራቢያው ትልቅ ትራንስፎርመር እንዳለ ተገልጿል። እሳቱ ከተነሳ ግን 1 ሰዓት አልፎት ነበረ። የ1 ሰዓት አንድ የእሳት አደጋ መኪና ጭምር መጥቶ ደርሶ ውሃ አልቆበት እንደተመለሰ ነው የተሰማው። ህዝቡ በራሱ እሳቱን ለማጥፋትም ከፍተኛ ርብርብ አድርጎ ነበረ። እሳቱና ጭሱ እንግዲህ ከወልደ አማኑኤል አደባባይ ወደ መናኸሪያ መንገድ ሲሄድ እንደሚታይ ይገልጻሉ። ለዚህም ርብርብ ተደርጎ ነበረ። በዚህ ምክንያት እንግዲህ ሰዎች ጉዳት ደርሶባቸዋል። አካባቢው ላይ በቅርብ የነበሩ አንድ የዓይን እማኝ በእሳት አደጋው የአንዲት እናትና ልጅ ህይወት አልፏል ሲሉ ነው የተናገሩት። እናትና ልጅ ናቸው የሞቱት። እናትየው ልጇን ለማስቀረት በገባችበት እዛው እሳቱ ተያይዞ ነው አቃጥሏት ህይወቷ ያለፈው። አስከሬናቸውን በአምቡላንስ ተወስዷል። አሁን ሌሎች ሰዎች ውስጥ ካሉ በሚል ግን ፍለጋ እየተካሄደ እንደነበረም ነው የሰማነው። ህይወታቸው ያለፉት እነዚህ እናትና ልጅ በጣም አደጋውን አሳዛኝ አድርጎታል። በሌላ በኩል አንድ የቤተሰብ አባል ይህ የእሳት አደጋ ብዙ የማስተካከያ እርምጃዎች ሊወሰዱበት እንደሚገባ ነው የገለጸው። ከዚህ ባሻገር ፖሊስም ይሄን ያለው ውድ ቤተሰቦቻችን የሐዋሳ ከተማ አስተዳደር ፖሊስ ትላንትና ሌሊት በሐዋሳ ስላጋጠመው የእሳት አደጋ ማብራሪያ ሰጥቷል። የመምሪያው አዛዥ ረዳት ኮሚሽነር ግርማ ማቴዎስ ናቸው። የእሳት አደጋው ሌሊቱ 6 ሰዓት ነው በነገራችን ላይ የተከሰተው። በታቦር ክፍለ ከተማ ነው። ቀደም የነገርኳችሁ ቦታ አካባቢ በአካባቢው በሁለት ቤቶች መካከል የምትኖር ቀደም እንደነገርኳችሁ የ6 ዓመት ልጅ ህይወቷ አልፏል። ታዳጊ ህጻናት ቦታው ለንግድ ቦታነት በሐዋሳ ከተማ ኢንተርፕራይዞች መምሪያ ተገንብቶ የተሰጠ እንጂ መኖሪያ አይደለም። እዛው ውስጥ ተጠግታ የምትኖር እናት ናት የሞተችው። ስለዚህ የአካባቢው ማህበረሰብ ከከተማው ፖሊስና እሳት አደጋ ሰራተኞች ጋር ተረባርቦ ከፍተኛ ርብርብ አድርጎ እንደነበር ሰምተናል። እሳቱን መቆጣጠር ቢችሉም የነዚህን 2 ሰዎች ህይወት ግን ማዳን አልተቻለም። ይሄ አሳዛኝ አድርጎታል። በንብረት ላይ ያደረሰው ጉዳት እየተጣራ መሆኑንም ነው ያስረዱት። ለነዚህ ለሞቱት ህፃንና ለአንዲት እናት መጽናናትን ለቤተሰቦች ቻቸውን እንመኛለን። ወደ ቀጣዩ መረጃ እናልፋለን። የፌዴራል ፖሊስ ከቻይናው ኩባንያ ህገወጥ የጦር መሳሪያ ዝውውርን ለመከላከል ወይም ለመቆጣጠር የሚረዳውን ዘመናዊ የሌዘር ማሽን የምትመለከቱትን በድጋፍ አግኝቷል። በዛሬው ዕለት የኢትዮጵያ ፌዴራል ፖሊስ ከቻይናው ወዳ ሜታል የተባለ ኢንዱስትሪ የተወሰነ የግል ማህበር ዘመናዊ የሌዘር ምልክት ማድረጊያ ማሽን በድጋፍ እንዳገኘ ነው የሰማነው። ትላንትና ታህሳስ 30 ነው ርክክቡ የተከናወነው። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እና የኢትዮጵያና የቻይና ዲፕሎማሲያዊ ግንኙነት ወደ ሁሉን አቀፍ ስትራቴጂ ትብብር አጋርነት ደረጃ ማደጉን ተናግረዋል። እሳቸው ኮሚሽነር ጀነራሉ ማሽኑን ከኩባንያው የደህንነት ክፍል ኃላፊ ሚስተር አንዲሉ
የተረከቡ ናቸው። ለተደረገውም ነገር ምስጋና አቅርበዋል ኮሚሽነሩ። የፌዴራል ፖሊስ የጦር መሳሪያ ፈቃድና ጥበቃ ተቋማት እንግዲህ የመምሪያው ኃላፊ ረዳት ኮሚሽነር ዘካሪያስ ይርጋለም በሀገር አቀፍ ደረጃ ባሉ የጦር መሳሪያዎች ላይ ምልክት ለማድረግና በአዲስ ሶፍትዌር ለመመዝገብ ያስችላል ብለዋል። ህገወጥ የጦር መሳሪያ ዝውውርን በተለይ ለመቆጣጠር ክትትል ለማድረግ ጭምር ከፍተኛ ድርሻ ይኖረዋል። ይሄ ነገር ህጋዊ ለሆኑ የጦር መሳሪያዎችን ፈቃድ የመስጠት ሂደት ለማዘመን ጉልህ ሚና አለው ተብሎ ነው የሚታመነው። የኦዳ ሜታል ኢንዱስትሪ ተወካይ በበኩላቸው ምንድነው ያሉት? የቻይና ኩባንያዎች በኢትዮጵያ ለሚያደርጉት ኢንቨስትመንት የፌዴራል ፖሊስ በራሱ እየሰጠላለው የደህንነት ጥበቃና ምስጋና አቅርበዋል። በቀጣይ ደግሞ ትብብሩ ተጠናክሮ እንደሚቀጥል ነው የተገለጸው። ይህንን መረጃ ያገኘነው ከፌዴራል ፖሊስ ነው። ወደ ቀጣዩ መረጃ አለፍኩኝ። የጥንቃቄ መልእክት ነው። ይሄን ደግሞ ብዙዎቻችሁ ወላጅ ልትሆኑ ትችላላችሁና ምናልባት ወደ ገበያ ወጣ ብላችሁ ይሄን ምርት ብታገኙት እንዳትገዙት ነው። በሌሎች የድርጅቱ ምርቶች ላይ የማጣራት ስራ እየተሰራ ነው። በነገራችን ላይ ባለስልጣኑ ምንድነው ያለው? የኢትዮጵያ የመድኃኒትና የምግብ ቁጥጥር ባለስልጣን ኔስሌ ከሚያመርታቸው የጨቅላ ህጻናትና የታዳጊ ህጻናት የምግብ ምርቶች መካከል የምትመለከቱት የምርት መለያ የባች ቁጥሩ የተመረተበት ቀን የሚያበቃበት ቀን ምስሉ ላይ አስቀምጬላችኋለሁ። ይሄንን ምርት 800 ግራም ነው ክብደቱ። በነገራችን ላይ ብክለት ስላጋጠመው ጥቅም ላይ እንዳይውልና እንዲሰበሰብ የጥንቃቄ መልእክት ተልኳል። ምርቱ በባለስልጣኑ ፍቃድ ያልተሰጠውና ጥቅም ላይ እንዲውል ያልተፈቀደለት ነው። ይሄን ያስታወቀው ባለስልጣኑ ምርቱ በተለያዩ መንገዶች ገበያ ላይ ሊኖር የሚችልበት ሁኔታ ስላለ ለህብረተሰቡ ማቅረብ የተከለከለ መሆኑና ህብረተሰቡ ራሱ እንዳይገዛና ጥቅም ላይ እንዳይውል አሳስቧል። ይሄ ምናልባት ወደ ገበያ ወጣ ብላችሁ እንደ በፊቱ እንዳትገዙት ነው። ባለስልጣኑ ምርቱን ያገኘው ወይም የያዘ አካል ለይቶ ማስቀመጥ ደግሞ ለባለስልጣኑ እንዲያሳውቅም ጥሪ አቅርቧል። የሚሸጥበት ቦታ ይሄን ቅድም የነገርኳችሁን ምስሉን ፖዝ ያረጋችሁ ማንበብ ትችላላችሁ። በሌሎች የድርጅቱ ምርቶች ላይ የማጣራት ስራ እየተሰራ እንደሚገኝና ተጨማሪ መረጃ እንደሚያቀርብ ገልጿል። በዚህ መሰረት በምስሉ ላይ የምትመለከቱትን ኮድ ግራሙን ሁሉ የያዘ ሙሉ ኢንፎርሜሽን የተቀመጠላችሁ ይሄን ነገር ገዝታችሁ እንዳትጠቀሙ ሲል የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ነው መልእክቱን ያስተላለፈላችሁ። ወደ ቀጣይ መረጃ አለፈን። ታክስ ማዕከል ሄዶ በተጨባጭ ደረሰኙ አልደረሰልህም ከተባለ ለዚህ የተቋቋመ ራሱን የቻለ ግብረ ኃይል ስላለ መፍትሄ ይሰጣል ብሏል የገቢዎች ሚኒስቴር። ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከዛሬ ጥር 1 ጀምሮ ስራ ላይ እንደማይውል ትላንትና ገቢዎች ሚኒስቴር ማስታወቁን ለእናንተ ነግረናችሁ ነበረ። ገቢዎች ሚኒስቴር ነባሩ የእጅ በእጅ ሽያጭ ደረሰኝ እንዲቀርና ሙሉ በሙሉ ልዩ መለያ ኮድ ወይም ዩኒክ ኪዋር ኮድ የሚባለው ያለበት የማኑዋል ደረሰኝ ብቻ ለአገልግሎት እንዲውል በተደጋጋሚ እያሳሰበ መቆየቱን ገልጿል። የመጠቀሚያው ጊዜም ከዚህ በላይ እንደማይራዘም አሳውቋል። መቼ ነው የሚያበቃው? ዛሬ ጥር 1 ነው ማለት ነው። የታክስ ማጭበርበርን ለመከላከል እንግዲህ ያግዛል የተባለ ነው ይሄ ኪዋር ኮድ። የማኑዋል ደረሰኝ ስራ ላይ የዋለው ባለፈው አመት ታህሳስ ወር ላይ ነው። በነገራችን ላይ ከዛሬ ጀምሮ ደግሞ በስራ ላይ የማይውል ልዩ መለያ ኮድ የሌለው የእጅ በእጅ ደረሰኝ በእጃቸው ላይ የሚገኝና አዲሱ የደረሰኝ ህትመት አልደረሰልንም ለሚሉ የንግዱ ማህበረሰብ ምን መፍትሄ አለ ሲባል ገቢዎች ሚኒስቴር ጥያቄ ቀርቦለት ነበርና መስሪያ ቤቱ ባገኘው መረጃ የታተሙ ደረሰኞች ክምችቱ በየቅርንጫፍ ጽህፈት ቤትና በታክስ ማዕከሎች እንዳሉ ገልጾ አልደረሰልንም የሚል አካል ወደ ታክስ ማዕከል ሄዶ መውሰድ አለበት ሲል አሳስቧል። ስለዚህ ይሄ የሚመለከታችሁ አካላት መረጃውን በደንብ አድምጣችሁ መሄድ ትችላላችሁ ወደ ተቋሙ። ነባሩን ደረሰኝ የመጠቀም ሂደት ግን ከዚህ በላይ የማይራዘም መሆኑና ከዛሬ ጀምሮ አገልግሎት ላይ እንደማይውል ሚኒስቴር መስሪያ ቤቱ ነው በይፋ ያሳወቀው። ትላንትናም ነገራናችሁ ነበር። በነገራችን ላይ ውድ ቤተሰቦቻችን የገቢዎች ሚኒስቴር በሰጠው ቃል አጠቃላይ ያለው ነገር ምንድነው? የንግድ ማህበረሰብ ውስጥ ያላችሁ በብዛት የታተሙ ደረሰኞች ክምችት በየቅርንጫፍ ጽህፈት ቤቶችና በታክስ ማዕከሎች አሉ። ብርሃንና ሰላም ያተምኩትን ጨርሼ ክምችት አለ፣ የደረሰኝ ህትመቱን የያዙ አካላት ክምችቱን ያንሱት ነው እያለ ያለው። ስለዚህ አልደረሰልኝም የሚሉ አካላት ሚኒስቴር መስሪያ ቤታችን ከብርሃንና ሰላም በመጠየቅ እንደተረዳው የደረሰኝ ህትመታቸው አልቆ ስላልወሰዱልኝ ነው የሚል ነው። ስለዚህ ወደ ታክስ ማዕከሎች እየሄዱ መውሰድ አለባቸው ማለት ነው። በልዩ ሁኔታ ደግሞ የታዘዘው የደረሰኝ ህትመት በታክስ ማዕከል ሲፈለግ ካልተገኘ ግን ለዚህ የተቋቋመ ራሱን የቻለ ግብረ ኃይል በገቢዎች ሚኒስቴር ያለ ስለሆነ ጉዳያቸው ደረጃ በደረጃ የሚታይ ይሆናል ማለት ነው። ጥያቄ በሚያቀርቡበት ጊዜ ደግሞ በትክክል ለምንድን ነው ያልደረሰለት የሚለው ይታያል። ስለዚህ ሳይጠየቅ ቀርቶ ነው ወይስ ባለመወሰዱ ነው የሚለው ይታያል።
ባለን ግምገማ ግን ሳይደርስ ቀርቶ ነው ሳይሆን ታትሞ ስላልወሰደ ነው የሚሆነው። ስለዚህ ወደ ታክስ ማዕከል ሄዶ በተጨባጭ ደረሰኙ አልደረሰልህም ከተባለ ያ ሰው ለዚህ የተቋቋመ ራሱን የቻለ ግብረ ኃይል ስላለ ግብረ ኃይሉ ለዚህ መፍትሄ ይሰጣል። ልዩ መለያ የሌለው ደረሰኝን መጠቀም ግን በአጠቃላይ ከዛሬ ጀምሮ ይቆማል ማለት ነው። ዛሬ ጥር 1 ማለት ነው እንድታስተውሉ ነው። ጉዳዩ ለተከታታይ ወራት ሲራዘም ቆይቷል። በነገራችን ላይ እስካሁን ሲራዘም የነበረው ብርሃንና ሰላም አልደረሰም ሲል ስለነበር ነው የተባለው። ማተሚያ ቤቱ እርዳታ በሚያስፈልገው ጊዜም ማሽኖችን በልዩ ሁኔታ በአስቸኳይ እንዲገባላቸው ተደርጓል። ስለዚህ ማተሚያ ቤቱ መጨረሱን አሳውቋል። አንዳንድ ግን የተንጠባጠበ ነገር ሊኖር ይችላል። ለነዚህ ግን በጅምላ ማራዘም ሳይሆን በሚያስፈልገው ጊዜ ጉዳያቸው ደረጃ በደረጃ ማየት ነው ያለው። በዚህ መሰረት እንግዲህ ከዛሬ ጀምሮ ይሄ ጉዳይ ያቆማል ማለት ነው። ወደ መጨረሻው ዜና ወሰድኳችሁ ቤተሰቦቼ። በኬንያ ያለማቋረጥ ለ79 ሰዓታት ዛፍ ያቀፈው ፓስተር ራሱን ስቷል። በስተመጨረሻ የ30 ዓመት ፓስተር ነው። ጂሚ ኢሩንጉ ይባላል። ያለማቋረጥ ለ80 ሰዓታት ሲጠጋጋ ወደ ያለማቋረጥ ለ79 ሰዓታት ዛፍ የማቀፍ ውጥኑን ነድፎ ዛፍ ማቀፍ ቢጀምርም የ80 ሰዓታት ኢላማውን ሊያሳካ 20 ደቂቃ ሲቀረው ራሱን ስቷል። ከሰዓታት በፊት አንዲት ኬንያዊት ለ72 ሰዓታት ዛፍ ማቀፏ ይታወሳል። የዚችው ወጣት የ48 ሰዓታት የዛፍ ማቀፍ ሪከርድም በጊነስ ቡክ ተመዝግቧል። በነገራችን ላይ የዚህ ሰው የ72 ሰዓታት ሪከርድ እንግዲህ በጊነስ በመጽደቅ ገና ሂደት ላይ ሳለ ይህ ፓስተር ግን ወደ 79 ሰዓት ሊገባ 40 ደቂቃ ከፍ አድርጎታል። ነገር ግን ዛፍ የማቀፍ ተግባሩን ለምንድን ነው የፈጸመው ትሉ ይሆናል እናንተ። ፓስተሩ ዛፍ የማቀፍ ተግባሩን የፈጸመው በአካባቢው የካንሰር በሽታ ንቃትን ለመጨመር ነው። ፓስተሩ ሰውነቱ በመድከሙ ዝሎ ራሱን ስቶ ተዝለፍልፎ ሆስፒታል ቢገባም አሁን ግን በመልካም ጤንነት ላይ ይገኛል። በጣም ረጅም ሰዓት ነው በነገራችን ላይ። የሪከርዱ ባለቤት ያችኛዋ ማለት ነው ራሷ በቦታው በመገኘትም ለፓስተሩ ድጋፍ ስትሰጥ እንደነበር ነው የተሰማው። ይህ ብዙዎችን አነጋጋሪ ያደረገው የዓለም አቀፍ ዜና ነው። ይህ ሰው ግን 20 ደቂቃዎች ሲቀሩት ተዝለፍልፎ መውደቁ በዓለም አቀፍ ደረጃ መነጋገር ያድርጎታል። ውድ ቤተሰቦቻችን ከኔ ጋር የነበረን መረጃ ይህን ይመስል ነበር። አብራችሁኝ ስለሆናችሁ ከልቤ ነው ማመሰግናችሁ። ከአሀዱ ሬዲዮ ሌሎችን መረጃ ትሰማላችሁ። እኔ ናርዶስ አለማየሁ ነበርኩኝ። ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። ቀጣዩ ቅዳሜና እሁድ ደስ የሚል እንዲሆን እመኛለሁ። መልካም ምሽት ይሁንላችሁ። የዕለቱን አሀዱ ልሳን ማለዳ የመራው ታሪኩ ጋሹ ቴክኒኩን በመቆጣጠር የዓለም ስራ ዘውዱ እንዲሁም የስልክ ጥሪዎችን ተቀብሎ በማስተናገድ ህይወት የጌትነት አብረናችሁ ቆይታ እያደረግን እንገኛለን። ከሁሉም አንኳር ዘገባዎቹን ቀዳሚ እናደርጋለን። የሀገር ውስጥ አንኳር ዘገባዎቹን በማስቀደም እንጀምራለን። ድርጅቱ ከግጭት ለመውጣት ቀጣይነት ያለው ፖለቲካዊ ድርድር ማድረግ ያስፈልጋል ሲል አስታወቀ። ከግጭት ለመውጣት ቀጣይነት ያለው ፖለቲካዊ ድርድር ማድረግ ያስፈልጋል ሲል የገለጸው ሰላም ለኢትዮጵያ የተባለ መንግስታዊ ያልሆነ ድርጅት ነው። የድርጅቱ ዋና ስራ አስፈጻሚ የሆኑት አቶ አለሙ አማረ እንደ ሀገር ግጭትና ለመረጋጋት ውስጥ መሆናችንን ለተከታታይ 5 ዓመታት ባጠናነው ጥናት አረጋግጠናል ሲሉ ለአሀዱ ተናግረዋል። ዋና ስራ አስፈጻሚው ከአውሮፓውያኑ 2020 ጀምሮ እስከ 2025 ድረስ ኢትዮጵያ በሰላምና መረጋጋት ጉዳይ ምን ላይ እንደምትገኝ የተለያዩ አውደ ጥናቶችን አጥንተናል ብለዋል። በዚህ አውደ ጥናትም እንደ ሀገር የሰላምና የመረጋጋቱ ጉዳይ ስጋት ላይ እንደወደቀ አረጋግጠናል ሲሉ አክለዋል። የሰላምና የመረጋጋቱ ጉዳይ አደጋ ላይ መውደቅ ዋነኛ ምክንያት ደግሞ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግር ውስጥ መሆናችን ነው ብለዋል። ለዚሁ ሁሉ ችግር ምንጩ ደግሞ ሀቀኛና ወጥ የሆነ የፖለቲካ ድርድር አለማድረግ ነው ሲሉም ገልጸዋል። አሁንም ጊዜው አልረፈደም ሲሉ የተናገሩት ዋና ስራ አስፈጻሚው የፖለቲካ ተዋናዮች፣ የሃይማኖት አባቶችና ሌሎችም በሰላም ግንባታ ላይ የሚሰሩ
የሚሰሩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ወደ አንድ በመምጣት ድርድርና ውይይት ማድረግ ይጠበቅባቸዋል ሲሉ አሳስበዋል። ጾታዊ ጥቃትን ለመከላከል የወጡ ህጎች ላይ የሚነሱ ክፍተቶች ከተለዩ በኋላ ማሻሻያ እንደሚያደርግ ፍትህ ሚኒስቴር ገለጸ። በኢትዮጵያ እየተባባሰ የመጣውን ጾታን መሰረት ያደረገ ጥቃት ለመከላከል የወጡ ነባር ህጎች ላይ የሚነሱ ቅሬታዎችን ምላሽ ለመስጠትና የሚስተዋሉ ክፍተቶቹን በጥናት ከተለዩ በኋላ ማሻሻያ እንደሚደረግባቸው የፍትህ ሚኒስቴር ለአሃዱ ገልጿል። የወንጀለኛ መቅጫ ህግን የማሻሻል ሂደት የሚካሄደው በጥናት ተደግፎ መሻሻል ያስፈልጋል ሲባል መሆኑንና ሚኒስቴሩ የወንጀል ህግ ማሻሻያ ማድረግ ትልቅ ኃላፊነት ያለበት ተቋም መሆኑን ገልጿል። ይህንን ጉዳይ ለአሃዱ የገለጹት በመስሪያ ቤቱ የሴቶችና ህጻናት ዴስክ ዳይሬክተር የሆኑት ዳግማዊ ተረፈ ናቸው። የቀድሞው የወንጀለኛ መቅጫ ህግ ከ50 ዓመት በላይ ካገለገለ በኋላ በ1997 ዓ.ም መሻሻሉን አስታውሰዋል። ይህም ህግ አሁን ወደ 22 ዓመት አካባቢ በማገልገል ላይ ይገኛል ብለዋል። ለህግ ማሻሻያ መነሻ የሆኑ ጉዳዮችን በተመለከተ ዳይሬክተሯ ሲገልጹ የወንጀል ህግ ማሻሻያው ዘመኑን የዋጀ ብቻ ሳይሆን ሌሎች ጉዳዮችንም ከግምት ውስጥ ያስገባ እንደሆነ አመላክተዋል። ህጉ የህብረተሰቡን ነባራዊ ሁኔታ ታሳቢ ያደረገ መሆን አለመሆኑ በጥናት ይታያል ሲሉም ገልጸዋል። በወንጀል ህግ ብቻ መሸፈን ያለባቸውና በሌሎች ህጎች ምላሽ ሊያገኙ የሚችሉ ጉዳዮች እንደሚለዩም ነው የገለጹት። ሀገራዊ ነባራዊ ሁኔታ ታሳቢን ባደረገ መልኩ የህግ ክፍተት አለ ወይ የሚለው ጥያቄ በጥንቃቄ ከተመረመረ በኋላ ምላሽ እንደሚያገኝም አስረድተዋል። በዚህም ፍትህ ሚኒስቴር ኃላፊነቱን በመወጣት በወንጀል ህጉ ላይ ያሉትን ክፍተቶች በደንብ አጥንቶ ከጥናቶቹ ውጤት ሲመጣ የህግ ማሻሻያዎቹ የማይቀሩ ናቸው ሲሉም ገልጸዋል። ይህ እርምጃ በደንብ አልፎ ክፍተቶቹ ተለይተው የህግ ማሻሻያ ይጠይቃሉ የሚለው ጥያቄ ከተመለሰ በኋላ ህጉ ማሻሻያ ይደረግበታል ሲሉም አጽንኦት ሰጥተዋል። አገልግሎት መስጠትን በፍላጎት ላይ የተመሰረተ አድርጎ መመልከት ማህበረሰቡን እየፈተነ ነው ተባለ። አገልግሎት መስጠት ግዴታ ሳይሆን በፍላጎት ላይ የተመሰረተ ነው የሚል አስተሳሰብ መኖሩ አደገኛና ማህበረሰቡን እየፈተነ ያለ ችግር መሆኑን የኢትዮጵያ ብቃትና ስራ አመራር ኢንስቲትዩት ለአሃዱ አስታውቋል። በሀገራችን ያለው አገልግሎት አሰጣጥ እጅግ መሰረታዊ ችግር ያለበትና አንድ አገልግሎት ሰጪ ለማግኘት ከፍተኛ ውጣ ውረድ ያለባቸው ዜጎች እንዳሉ ይታወቃል በማለት የገለጹት ኢንስቲትዩት ዋና ዳይሬክተር አቶ ደሳሌ ጣሰው ናቸው። ተቋሙ ስልጠና በመስጠትና በማማከር አገልግሎቱ እንዲፋጠን የሚያስችል መሆኑን በመግለጽ አሁንም ድረስ ግን የማህበረሰቡን ችግር በሚፈታ ፍጥነት ልክ ጥልቅነቱን የተገነዘበ መሆን እንደሚቀረው ገልጸዋል። በብዛት በመንግስት ተቋማት አገልግሎት አሰጣጥ ላይ ላለው ችግር የተለያዩ ምክንያቶች ቢኖሩም በዋናነት ግን ያስተሳሰብ ችግር መሆኑን ተናግረዋል። አገልግሎት መስጠት በፍላጎት ላይ የተመሰረተ አድርጎ የሚያይና የአገልግሎት ሰጪው ፍላጎት አድርጎ የሚመለከተው አስተሳሰብና አመለካከት በጣም አደገኛና ማህበረሰቡን እየፈተነ ነው ያለውም ብለዋል። በመሆኑም አገልግሎት መስጠት ግዴታ እንደሆነና ተገልጋዩ መብቱ እንዲከበር ጥያቄ ማቅረብ መብት እንዳለው ገልጸዋል። ስለ ባለሙያው ኃላፊነትና ተልዕኮ በሚገባ ማሰልጠንና መግባባት እንደሚጠይቅ የገለጹት ዋና ዳይሬክተሩ ይህንን ችግር ለመፍታትም ተቋሙ በራሱ ከሚሰራቸው ስራዎች ባሻገር ከአጋር ተቋማት ጋር በመሆን እንደሚሰራም ነው ያስታወቁት። ወደ ውጭ አንኳር ዘገባዎቻችን እናልፋለን። በናይጄሪያ ተጨማሪ የአሜሪካ ጦር ጥቃት ሊኖር እንደሚችል ተገለጸ። ፕሬዝደንት ዶናልድ ትራምፕ አሜሪካ በናይጄሪያ ተጨማሪ ወታደራዊ ጥቃት ልትፈጽም እንደምትችል ተናግረዋል። ትራምፕ የአሜሪካ ጦር በናይጄሪያ መንግስት ጥያቄ መሰረት የእስላማዊ መንግስት ታጣቂዎች ላይ ጥቃት መፈጸሙን አስታውሰዋል። አሸባሪዎች ክርስቲያኖችን መግደላቸውን የሚቀጥሉ ከሆነ የአሜሪካ ጦር ጥቃት ተጠናክሮ እንደሚቀጥልም ትራምፕ አስታውቀዋል። በወቅቱ ናይጄሪያ ጥቃቱ አሸባሪዎችን ኢላማ ያደረገ የጋራ ዘመቻ እንደሆነና ከሃይማኖት ጋር ምንም አይነት ግንኙነት እንደሌለው መግለጹ የሚታወስ ነው። ዘገባው የሮይተርስ ነው። ቱርክና እንግሊዝ አዳዲስ የንግድ ስምምነቶችን መፈራረማቸው ተገለጸ። ቱርክና እንግሊዝ በለንደን በተደረጉ ውይይቶች የ40 ቢሊዮን ዶላር ዋጋ ያላቸው አዳዲስ የንግድ ስምምነቶችን ተፈራርመዋል። በ2021 ተግባራዊ የሆነው የእንግሊዝና የቱርክ ነጻ የንግድ ስምምነት በሁለትዮሽ ንግድ ላይ ተጨማሪ እድገትን አስገኝቷልም ተብሏል። ባለፉት 4 ዓመታት በሁለቱ ሀገራት መካከል ያለው የንግድ ልውውጥ ከ5 ቢሊዮን ዶላር በላይ መሆኑም ተነግሯል። የሁለትዮሽ ንግዱ ባለፈው ዓመት ብቻ በ1.8
$8 ቢሊዮን አድጓል። በዚህም $24 ቢሊዮን ደርሷል ተብሏል። ዘገባው የአናዶሉ ነው።